ከማንረሳው የልጅነታችን ጣፋጭ ትዝታ ጀርባ ምን ጊዜም ካርቶን ፊልሞች ይኖራሉ። ነገር ግን ስንቶቻችንን የነዚህን ካርቶን ፊልሞች እውነታ የምናውቀው? ለዛሬም ሁላችንም የምንወዳቸውና ትዝታቸው በልባችን ታትሞ መቼም የማይጠፋውን የቴሌታቢስን ሚስጥሮች እናያለን። ለመሆኑ ከቴሌታቢስ ጀርባ ያለው አስደንጋጭ እውነታ ምንድነው? ፕሮግራሙን እስከ መጨረሻው ከተከታተላችሁ ይህንን የማይታመን ጉድ የምትሰሙት ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ሁላችሁም ይሄን ቪዲዮ ላይክ አድርጉ እያልኩኝ አሁን ወደ ታሪክ ያለፍኩኝ። ቴሌታቢስን ሁልጊዜ ስናስታውስ የማንረሳው ነገር ገጽታቸው እንደዚሁም አይናቸው ለየት ያለ መሆኑን ነው። ሲቀጥል ደግሞ ሁላችንም የማንረሳው ሆዳቸው ላይ የተገጠመውን ቴሌቪዥን ነው። ከዛም ከኋላቸው በፀሐይ ውስጥ እየሳቀ ብቅ የሚለውን ህፃን ማናችንም የምንረሳው አይደለም። ከቴሌታቢሶች ጀርባ ስላለው ሚስጥር ከማውራታችን በፊት እስቲ ስለ ቴሌታቢሶች አንዳንድ ነገር እንበል። ቴሌታቢን ስናያቸው በጣም ትንንሾች ኪዩት ይመስሉናል። ነገር ግን እንደዛ አይደለም። በጣም ግዙፎች ናቸው። መጠናቸውም ከ213 ሴንቲሜትር እስከ 240 ሴንቲሜትር ነው። ትንሹ ቴሌታቢ የተባለው ቁመቱ 183 ሳንቲ ነው። ቴሌታቢስን የሚተውኑት ተዋንያን ሁልጊዜም ብሶታቸውን እንዳሰሙ ነበረ። ምክንያቱም ከቴሌታቢሶች ልብስ ክብደትና ውፍረት የተነሳ እነዚህ ተዋንያን ከአየር እጥረት ወይም ኦክሲጅን ማጣት ምክንያት ፌንት የሚያደርጉበት ጊዜ ቀላል አልነበረም። ሌላው ቴሌታቢስን በመናስታውስ ጊዜ ጥንቸሎቹንም እናስታውሳለን። በዛ በሚቀረጹበት አደባባይ ወይም መስክ ላይ ጥንቸሎች ብቅ ይላሉ ከቴሌታቢሶች ጋር። እነዚህ ጥንቸሎች ግን እንደምታስቧቸው ኖርማል ጥንቸሎች አልነበሩም፣ ወይም ደግሞ በእውነታው ዓለም እንደምናያቸው ጥንቸሎች ሳይሆኑ በጣም ትልልቆች ናቸው። በሚገርም ሁኔታ እንደዚህ አይነት የጥንቸል ዝርያ እጅግ ነው የሚያስገርመው። በጣም ትልልቆች መሆናቸው ብቻ ሳይሆን እዛው ቴሌታቢስ ውስጥ የሰራ የነበረ አንድ ሰው እንደተናገረው ከሆነ እነዚህ ጥንቸሎች ከጊዜ ወደ ጊዜም የሞት አደጋቸው በጣም ሰፊ እንደነበር ነው። ማለትም ምንም ምክንያቱ ባልታወቀ መንገድ ሳይታመሙ ወይም እድሜያቸው ሳይደርስ ማንም ሰው ሳይነካቸው እንደሚሞቱም ነበር የመሰከረው። እሺ አሁን ወደ ዋናው ጉዳይ ስናመራ ቴሌታቢሶች የተፈጠሩት ወይም ታሪካቸው የተፈጠረው እጅግ ከማይታመን እውነተኛ ታሪክ ነው። ይህም በቡልጋሪያ ከሚገኝ የአይምሮ ህሙማን ሆስፒታል ነው ታሪኩ የተወሰደው ወይም የተሰራው። ይህም በቡልጋሪያ የሚገኘው የአይምሮ ህሙማን ሆስፒታል ስሙ ኢላላላንድ ይባላል። ይህ የአይምሮ ህሙማን ሆስፒታል የሚታከሙት በተለይም ህፃናቶች ነበሩ። ማለትም የህፃናት የአይምሮ ህሙማን ሆስፒታል ነበረ። እዚህ ሆስፒታል ውስጥ ታማው ለህክምና የሚገቡት ህፃናት እጅግ የማይታመን በደል ነበረ የሚደርስባቸው። ምግብ አይሰጧቸውም ነበረ። ሲቀጥልም ብርድ በሆነ ክፍል ውስጥ ያስሯቸው ነበረ። እናም ለማውራት የሚከብዱ ብዙ አይነት ሁኔታዎች ነበረ የሚደርስባቸው እዚህ የአይምሮ ህሙማን ሆስፒታል ውስጥ። መረጃዎች እንደሚጠቁሙት ከሆነ በዚህ የአይምሮ ህሙማን ሆስፒታል ውስጥ ሲታከሙ የነበሩ 4 ህፃናት በአንድ ቀን እንደሞቱ ነው። እነዚህ 4 ህፃናቶች ናቸው እንግዲህ የቴሌታቢስ ታሪኮች ወይም ደግሞ ቴሌታቢስ የሚተውኑልንና የሚያሳዩን የነዚህን 4 ህፃናት ገጸ ባህሪ ወይም ደግሞ እውነተኛ ታሪክ ነው። ማን ናቸው እነዚህ 4 ህፃናት? የመጀመሪያው ልጅ ስሙ ትዊታይ ይባላል። ይህ ህፃን ችግር የነበረበት በፊቱ ላይ ነበር። ስለዚህም ፊቱ ይለጠጥ ነበር። ይለጠጣል ስላችሁ ፈገግ ያለ ይመስላል። ነገር ግን ይህ ልጅ ፈገግ ብሎ አልነበረም። ካለበት ችግር የተነሳ ነው ፊቱ የሚለጠጠው። ሲቀጥል ይህ ልጅ ባለበት ችግር የተነሳ ለመናገር ራሱ ይቸገር ነበር። በዚህም የተነሳ ነበር እዛ ሆስፒታል ውስጥ የሚደርስበትን በደል ለእናትና ለአባቱ ራሱ ገልጾ ማስረዳት አይችልም። ትዊታይ ራሱን ስለዚህም ሐኪሞቹ ይህን ልጅ በብረት ለማሰር ተገደው ነበር። በክረምት ወራት በቡልጋሪያ እጅግ አስቸጋሪ የአየር ንብረት ነው ያለው።
በጣም ብርድ ነው። በዚህ ኃይለኛ ብርድ ውስጥ ነበር የሚያስቀምጡት። አስቡት አንድ ሰው ወይም ደግሞ ህፃን በዚህ ብርድ ለረጅም ጊዜ ሲቀመጥ የሚፈጠረው ነገር መገመት እንችላለን። እናም ይህ ልጅ በልብስ የማይሸፈነው የአካላቱ ክፍል ምንድነው የሆነው? ወደ ወይን ጠጅ ከለር ነበር የተቀየረው። ይህ ማለት ወይን ጠጅ የምትለብሰዋ ቲንኪ ዊንኪ ከዚህ ልጅ ታሪክ ጋር ተያያዥነት ያላት ናት። ሁለተኛዋ ልጅ ስሟ ላላ ይባላል። ላላ በጣም ረባሽ ልጅ ነበረች። ስለዚህም በዚህ የአይምሮ ህሙማን ሆስፒታል ውስጥ ከባድ ብጥብጥ በማንሳት ትታወቅ ነበር። ይህችን ላላ የተባለችውን ታዳጊም ለመቅጣት የህክምና ባለሙያዎቹ ያደረጉት ነገር ምንድነው? በአንድ ክፍል ውስጥ ነበር ያሰሯት። አስቡት ውድ ቤተሰቦች፣ በአራት ግድግዳዎች መካከል ለ5 ዓመታት ያክል ምንም ፀሐይ ሳታይ ወይም ሰው ሳታገኝ ውስጥ ተቀመጡ። እናም ላላ እዚህ ክፍል ውስጥ ባሳለፈቻቸው 5 የብቸኝነት ዓመታት በምናቧ የምትፈጥረውን ኑሮና የምትፈጥረውን ሰው ወይም የተለያየ ምስል ነበረ ታዋራ የነበረው። ይህች ልጅ የቆዳዋ ከለር ወደ ቢጫነት ተለወጠ ከፀሐይ ብርሃን እጥረት የተነሳ። አሁን ምን ለማለት እንደፈለኩኝ ግልጽ ሆኖላችኋል። በቴሌታቢስ ላይ የምናውቃት ቢጫ የምትለብሰውና ላላ የተባለችው ገጸ ባህሪ በዚህች ልጅ ታሪክ ላይ የተመሰረተች ናት። ሶስተኛው ህፃን ስሙ ዶንካ ይባላል። እድሜውም 6 ዓመት ነው። ዶንካ ምንነቱም ያልታወቀ አይነት በሽታ ነበረበት። ምንድነው ይህ ህመም? በጣም ኃይለኛ ረሃብ ነበረ። ማለትም ይበላል፣ ከበላ በኋላ ግን የበላውን እንዳለ ያስመልሰው ነበር። ለምንድነው ይህ በሽታ ለየት ያለን ያልኳችሁ? በወቅቱ ሐኪሞች ዶንካን ለማዳን ምርመራዎችን ጨምሮ የተቻላቸውን ሁሉ ሙከራ ቢያደርጉም ለዚህ ሁኔታ ወይም ህመም ግን ምንም አይነት ሶሉሽን ወይም መድኃኒት ሳያገኙለት ቀርተዋል። ከዛም ዶክተሮቹ የደረሱበት ውጤት ምንድነው? የዚህ ልጅ ችግር የአካል ወይም የውስጥ ደዌ ችግር ሳይሆን የአይምሮ ችግር ነው በማለት ነበር ለወላጆቹ የነገሯቸው። ወላጆቹም ልጃቸውን ይዘው ኢላላላንድ በተባለው የአይምሮ ህክምና ሆስፒታል ውስጥ ነበር የከተቱት። ነገር ግን ዶንካ የተባለው ታዳጊ ህፃን እንደውም እዚህ ሆስፒታል ሳይገባ በፊት የነበረው ሁኔታ የተሻለ ነው እስከሚባል ድረስ እዚህ ሆስፒታል ከገባ በኋላ ምንም የተሻሻለ ወይም በጤናው ላይ ያመጣው ለውጥ አልነበረም። ሁልጊዜም እንደታመመና አልጋው ላይ እንደተኛ ነበር። ስለዚህም በቴሌታቢስ ላይ የምናውቃት ዴፕሲ የዚህ ልጅ እውነተኛ ታሪክ እንደምታንጸባርቅልን ነው የተነገረው። አራተኛዋ ህፃን ስሟ ቦሊና ሲባል እድሜዋም 3 ዓመት ነበር። ይህች ልጅም እድሜ ልኳን በዚህ የአይምሮ ህሙማን ሆስፒታል ውስጥ ነው የቆየችው። ቦሊና እንዴት ወደዚህ የአይምሮ ህሙማን መታከሚያ መጣች? ይህች ልጅ ከለታት አንድ ቀን ዝም ብላ ትስቅ ነበር። ሳቋም አላቋርጥ አለ። ይህ ነገር ታዲያ ቤተሰቦቿ ላይ ከፍተኛ ስጋትና ፍርሃትን ፈጠረ። ለዚህም ነበር ልጃቸውን ወደዚህ የአይምሮ ህሙማን ሆስፒታል ያመጧት። ከለታት አንድ ቀን ፖሊና በዛው ባለችበት የአይምሮ ህሙማን ሆስፒታል ግቢ ጓሮ ላይ ተኝታ ነበር። እዚህ ጓሮ ላይ እሳት ይነድ ነበር። ማለትም እንጨት ያነዳሉ እና ምሷ እንጨቱ የተከመረበት ጋር ነበር ሄዳ የተኛችው። የሆስፒታሉ የቀን ሰራተኞች ሲመጡም እንጨት መስላቸው ፖሊናን አንስተው አላስተዋሉም። ከዛም ፖሊና በኃይለኛው ጮኸች። ሰራተኞቹም በጣም ይደናገጡና ፖሊና ከእሳት አውጥተው ድንገተኛ ክፍል ውስጥ ነበር ያስተኛት። እዛም ያለች ፖሊና በጣም በኃይለኛ ህመም ውስጥ ሆና ራሱ መሳቋን አላቋረጠችም ነበር። የሰውነቷ ቀለም ወደ ቀይ ነበር የተለወጠው። ለዚህም ነው የመጨረሻዋና አራተኛዋ ፖል በማለት የምናውቃት ቀዩዋ ቴሌታቢስ የተፈጠረችው በዚህ ልጅ እውነተኛ ታሪክ ላይ ተመስርታ ነው። ሆኖም የቴሌታቢሶቹ እውነታ እዚህ ጋር አላበቃም። እነዚህ 4 ህፃናት ማለትም ቴሌታይ፣ ዶንካ፣ ላላና ፖሊና አንድ የሚያደርጋቸውና የሚያስተሳስራቸው ጸባይ ነበራቸው። ምንድነው ይህ ባህሪያቸው ካላችሁኝ? ቴሌቪዥን በጣም ይወዱ ነበር። ስለዚህም ሁሉም ትንንሽዬ ቴሌቪዥን ነበራቸው እና ብዙ ጊዜ የሚያዝናናቸውና ደስ የሚላቸው
ቴሌቪዥን መመልከት ነበረ። ከዛ ውጪ ምንም ደስ የሚላቸው ነገር አልነበረም። እንደተነገረውም ከሆነ ከለታት አንድ ቀን ግን የሆስፒታሉ ኃላፊዎች ተሰብስበው ቴሌቪዥን እዚህ ሆስፒታል ውስጥ እንዳይታይ ሊያደርጉ መሆኑን ወሰኑ። ምክንያቱም በተለያዩ ወጪዎችና ምክንያቶች የተነሳ ቴሌቪዥን ከሁሉም ክፍል ተለቃቅሞ ወደ ስቶር እንዲገባና ካሁን ወዲህ ቴሌቪዥን እንደማያስፈልግ ነበር የተወሰነው። እነዚህ ልጆች ደግሞ በህይወታቸው ከቴሌቪዥን ውጪ የሚያስደስታቸውም ይሁን ዘና ፈታ የሚያደርጋቸው ብሶታቸውንም ህመማቸውንም የሚያስረሳቸው ነገር አልነበረም። ስለዚህም እነዚህ 4 ህፃናት ይህንን በሰሙ ጊዜ ምንድነው የወሰኑ? ይህንን ቴሌቪዥን እንስበረውና ወይ እንብላው እንዋጠው አይነት ነገር ነበረ የተመካከሩት። እናም ይህን ቴሌቪዥን ይሞክሩታል በተነጋገሩት መሰረት። ይህን ባደረጉ ጊዜ ምን ሊፈጠር እንደሚችል መገመት ለሁላችንም ቀላል ነው። በዚህም የተነሳ የነዚህ ህፃናቶች ህይወት ያልፋል። ከዚህ ቀጥዬ ምን ልላችሁ ፈልጌ ነው፣ ቴሌታቢስ ሆድ ላይ የምናያቸው ቴሌቪዥኖች ሚስጥራቸው ይህ ነው። ይህን ይመስላል ውድ ቤተሰቦች። በነገራችን ላይ በዚህ ታሪክ ላይ የተለያዩ ውዝግቦች መላምቶች ተሰጥተዋል በተለያዩ ማህበረሰቦች ዘንድ። ይህን ታሪክ የሰሙ ሁሉ ያምናሉ ማለት አይደለም። ያላመኑም አሉ፣ ያመኑም አሉ። ነገር ግን የራስሽን ሐሳብ አስቀምጪ ካላችሁኝ ይህ የሰማነው መረጃ ወይም በእነዚህ ቴሌታቢሶች ላይ እውነታው ይህ ነው ተብሎ የተሰራጨው መረጃ እንደኔ ብዙ ከእውነታው ዓለም ጋር የሚያያይዘው ነገር አለ ብዬ ነው ማስበው። ምክንያቱም ኢቭን አንዳንድ ስም እንደ ላላ ምናምን ያለው ስም ራሱ ከቴሌታቢስ ጋር ተመሳሳይ ነው። የእውነትም ላላ የምትባል ልጅም በህይወት እንደነበረችና የነበረችበትን ሁኔታ የቆዳዋን ሁኔታ ይህ ነገር አጋጣሚ ነው ብዬ ለማመንም እቸገራለሁ። ምክንያቱም እንደዚህ አይነት እውነተኛ ታሪክ እንደዚሁም እውነተኛ ልጆች ተፈጥረው እስከነበረ ድረስ ቴሌታቢስ የነሱን ታሪክ የማያንጸባርቁበት ምክንያት ምንድነው? ይህ የራሴ ሐሳብ ነው። በሁለቱም በኩል የተነገሩት ወይም የተጻፉት መረጃዎችን ስታመሳስሏቸው አጋጣሚ ነው ብሎ ለማሰብም ወይም ለማመንም ያስቸግራል። ይህ የኔ አመለካከት ነው። እስቲ እናንተስ ከየትኛው ወገን ናችሁ? በታሪኩ ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ሳጥን ላይ እንድታሰፍሩልኝ፣ እንደዚሁም ቪዲዮ ላይክ እንድታረጉ፣ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ ያልኩኝ። በነገራችን ላይ የሁለተኛው ቻናላችን ሊንክ በኮሜንት መስጫ ሳጥን ላይ እንደዚሁም በዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እዛ ላይ አዳዲስ ታሪኮች እየተለቀቁ ይገኛሉና ቤተሰብ ሁኑ። እዛም ላይ የምንለቃቸውን ታሪኮች አድምጡ፣ ሐሳብ አስተያየታችሁን ስጡን። ላይክ በማድረግም እንደዚሁም ምትችሉ ካላችሁ ለወዳጅ ዘመዳችሁ በማጋራት አግዙን እያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።